እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ ከዊንግ ዋን አካዳሚ። የ11ኛ ክፍል ኢኮኖሚክስ አፕሮችስ ቱ ሜዠር ናሽናል ኢንካም ነው ዛሬ የምንመለከተው። ከዚህ በፊት ባየነው ሌሰን ናሽናል ኢንካም አካውንትን ስንለካ ትልቁ የምንጠቀማቸው ዋና መሳሪያዎች ወይም ሜዠርመንት ቱል የምንላቸው ግሮስ ዶሜስቲክ ፕሮዳክት እና ግሮስ ናሽናል ፕሮዳክትን ዋና መጠቀሚያችን አድርገን ይዘናቸዋል። ስለዚህ በእነዚህ አፕሮች ስንለካ ሶስት ዋና ሜን አፕሮቾች አሉ። እነዚህም ኤክስፔንዲቸር አፕሮች፣ ኢንካም አፕሮች እና ቫልዩ አድድ ወይንም ፕሮዳክት አፕሮች ይባላሉ። ዘ ትሪ ሜን አፕሮችስ ፎር ኮምፒውቲንግ ዘ ካንትሪስ ጂዲፒ ኤንድ ጂኤንፒ፣ የሀገራችንን ጂዲፒ እና ጂኤንፒ ለመለካት እነዚህን ሶስት አፕሮቾች በመጠቀም መለካት እንችላለን ማለት ነው። እነዚህን አንድ ባንድ ስንመለከት የመጀመሪያው ኤክስፔንዲቸር አፕሮች። ኤክስፔንዲቸር አፕሮች ኦፍ ሜዠሪንግ ጂዲፒ ኢንቮልቭስ adding the market value of all final products in the economy over a given period of time። የሀገራችንን ኢኮኖሚ ስንለካ ከኤክስፔንዲቸር አኳያ ለምሳሌ ሃውስሆልዶች ምን ያወጣሉ፣ ፈርም ምን ያወጣል፣ ገቨርንመንት ምን ያወጣል፣ the rest of the world ነት ኤክስፖርት ማለት ነው። የእነዚህ አራት ኤጀንቶች ከሚያወጡት ወጪ አኳያ የሀገርን ኢኮኖሚ ስንለካ ኤክስፔንዲቸር አፕሮች እንለዋለን። በተዘዋዋሪ ይህ ሜተድ ኤክስፔንዲቸር አፕሮች ጂዲፒ ኢዝ ኢኳል ቱ ከአግሪጌት ዲማንድ ማለት ነው። አግሪጌት ዲማንድ ማለት ኮንሳምፕሽን፣ ፈርምስ ኮንሳምፕሽን፣ ገቨርንመንት ኤክስፔንዲቸር እና ነት ኤክስፖርት የነዚህ ድምር ነው ካልን፣ አሁንም በኤክስፔንዲቸር አፕሮች ጂዲፒ ማለት ሃውስሆልድ የሚያወጡት ወጪ፣ ፈርሞች የሚያወጡት ወጪ፣ ገቨርንመንቶች የሚያወጣው ወጪ እና ዘ ሬስት ኦፍ ዘ ወርልድ ነት ኤክስፖርት፣ ዘ ዲፈረንስ ቢትዊን ኢምፖርት እና ኤክስፖርት ብለን አይተናል። ስለዚህ በዚህ መሰረት ከወጫችን አኳያ የሀገርን ኢኮኖሚ ስንለካ ኤክስፔንዲቸር አፕሮች እንላለን። ቱ ኮምፒውት ጂዲፒ ዩዚንግ ኤክስፔንዲቸር አፕሮች አድ ዘ አማውንት ኦፍ መኒ ዛት ኢዝ ስፔንት ባይ ባየርስ ኦን ፋይናል ጉድስ ኤንድ ሰርቪስስ። እዚህ ላይ ማስታወስ ያለብን መያዝ ያለብን ፋይናል ጉድስ ኤንድ ሰርቪስን ነው እዚህ ላይ የምንለካው። እዚህ እንመልከት ዘ ዲፈረንስ ቢትዊን ፋይናል ጉድስ ኤንድ ኢንተርሜዲየት ጉድስ። ጂዲፒና ጂኤንፒን ስንለካ ፋይናል ጉድን እንጂ ኢንተርሜዲየት ጉዶችን መጠቀም አንችልም። ፋይናል ጉድ ማለት ጉድ ኢን ዘ ሃንድ ኦፍ አልቲሜት ኮንሱመር። ለምሳሌ ሞባይል ከገዛን በኋላ ሞባይሉን በቃ ለመጠቀም እንጂ ሌላ ፕሮዳክት እንዲያመርት አንጠቀምበትም። ስለዚህ አልቲሜት ኮንሱመሩ የመጨረሻ ተጠቃሚው ኮንሱመር ላይ የሚደርሱ ፕሮዳክቶች ለመጨረሻ ጥቅም ሌላ ፕሮሰስ የማይፈጁ እነዚህን ፋይናል ጉድስ ስንላቸው፣ ኢንተርሜዲየት ጉድ የምንላቸው ተመርተው ሲወጡ ጉድ ናቸው፣ ግን እነዛ ጉዶች ለሌላኛው አካል ኢንፑት ናቸው። ለምሳሌ ስንዴ ዱቄቱን ገዝተን ዱቄቱን መቼም አንቅመው፣ ዱቄቱ ዳቦ ነው የሚሆነው። ዳቦ ስንጋግርበት ለዳቦ አምራቹ ነው ዱቄቱ ጥሬ ዕቃ ሆኖ ነው የሚያገለግለው። ስለዚህ ምርት ሆነው ወጥተው ግን ሌላ ምርት እንድናምርት የሚጠቅሙ ምርቶች ኢንተርሜዲየት ጉድስ እንላቸዋለን። ለምሳሌ ዌት ፍሎር ዩዝድ ባይ ኤ ቤከር። እነዚህ ዲፈረንሶችን ዋና ያስቀመጥንበት እዚች ቦታ ላይ ተቀምጣለች። ፌይለር ቱ ኤክስክሉድ ኢንተርሜዲየት ጉድስ ሊድስ ቱ ዳብል ካውንቲንግ ኦር ኦቨርስቲሜሽን ኦፍ ጂዲፒ። ኢንተርሜዲየት ጉዶችን ከጂዲፒ እና ጂኤንፒ አካውንት ላይ ብናካትታቸው ዳብል ካውንቲንግ ወይንም ኦቨርስቲሜሽን ኦፍ ዘ ካንትሪስ ኢኮኖሚ ይፈጥርብናል። የውሸት ስቴትመንት ይጨምርብናል ማለት ነው። የሌለንን አለን እንላለን ማለት ነው። ዳብል ካውንቲንግ ምን ነው? ዳብል ካውንቲንግ ማለት ካውንቲንግ ኤ ጉድ ሞር ዛን ዋንስ ዌን ኮምፒውቲንግ ጂዲፒ ኤንድ ጂኤንፒ። ጂዲፒ እና ጂኤንፒን በምንለካ ጊዜ አንድ ጊዜ መቆጠር ያለበትን ሁለተኛ ስንቆጥረው የሌለንን አለን ስንል ዳብል ካውንቲንግ፣ ፕሮብሌም ኦፍ ዳብል ካውንቲንግ እንለዋለን። ስለዚህ we have to distinguish between ፋይናል እና ኢንተርሜዲየት ጉዶች ያሉትን ልዩነት ማየት ይገባናል ማለት ነው። ይህንን ካልነ the expenditure approach of GDP account represents the demand for ፋይናል ጉድስ ኤንድ ሰርቪስስ። አግሪጌት ዲማንድ ኢዝ ኢኳል ቱ ኮንሳምፕሽን ፕላስ ኢንቨስትመንት ፕላስ ገቨርንመንት ኤክስፔንዲቸር ፕላስ ኦር ማይነስ ኔት ኤክስፖርት ብለናል። ይህ በተዘዋዋሪ ምን ሆነ? ጂዲፒ አት ኤክስፔንዲቸር አፕሮች። ስለዚህ ሁለቱ ተመሳሳይ ናቸው ማለት ነው። ከአግሪጌት ዲማንድ ጋር ተመሳሳይ ናቸው ካልነ ኮምፖነንት ኦፍ ኤክስፔንዲቸር አፕሮች አራት ኮምፖነንቶች አሉን ማለት ነው። እነዚህም ኮንሳምፕሽን ኤክስፔንዲቸር ፍሮም ሃውስሆልድ፣ ቢዝነስ ኢንቨስትመንት ከፈርም፣ government expenditure that comes from the government, and net export the rest of the world። እኛ ወደ ውጭ ቡና ስንልክ ወይንም ከውጭ ሀገር ዕቃ ስናመጣ የሁለቱ ዲፈረንስ ነት ኤክስፖርት ብለን እንወስደዋለን። እነዚህን አራት
ኤጀንቶች የሚጠቀሟቸውን ነገሮች ስንደምራቸው ጂዲፒ አት ኤክስፔንዲቸር አፕሮች ይሰጠናል ማለት ነው። ከነዚህ 4 ኤጀንቶች ከሃውስሆልድ ኮንሳምፕሽን፣ ከፈርምስ ኢንቨስትመንት፣ ከገቨርንመንት ኤክስፔንዲቸር ሎካል ኦር ፌዴራል ኤክስፔንዲቸር ሊሆን ይችላል፣ ሎካልና ፌዴራል ገቨርንመንት የሚያወጡትን ወጪ ወይንም ደግሞ ዘ ዲፈረንስ ቢትዊን ኢምፖርት ኤክስፖርትን ከፎሬነሮች ከነዚህ 4 ኤጀንቶች ፐርሰናል ኮንሳምፕሽን ኤክስፔንዲቸር ቴክስ ኤ ላየን ሼር The contribution of each of these elements depends on the country's specific situation, but personal consumption expenditure takes a lion's share. የሃውስሆልድ የሚያወጡት ኮንሳምፕሽን ከአራቱ ኤጀንቶች ትልቁን ድርሻ ይይዛል ለማለት ነው። እዚህ ላይ ይህንን ካልን ሁለተኛው አፕሮች ላይ እንሄዳለን። ኢንካም አፕሮች። ቅድም ከኤክስፔንዲቸር አፕሮች አይተናል፣ ከኤክስፔንዲቸር ከወጪ አኳያ። አሁን ደግሞ ከምናገኘው ከኢንካም አኳያ አንድ ሀገር በስንት መልኩ ገንዘብን መሰብሰብ ትችላለች? ፋክተርስ ኦፍ ፕሮዳክሽን የሚባሉ 4 ነገሮች አሉ። ሌበር፣ ላንድ፣ ካፒታል ኤንድ ኢንተርፕሬነር። እነዚህ ነገሮች የዓለማችን ፋክተርስ ኦፍ ፕሮዳክሽን ይባላሉ፣ ወይንም ስካርስ ሪሶርስ ይባላሉ። ሌበር የሚካስበት፣ ላንድ የሚካስበት፣ ካፒታል የሚካስበትና ኢንተርፕሬነር ካሳ የሚያገኙበት የሚካሱበት። ሌበር ስናቀርብ የምንከፈለው ገንዘብ፣ ላንድ ስናቀርብ የምንከፈለው ገንዘብ ዛት ኢስ ኮንሲደርድ አስ ሜዠርመንት ኦፍ ጂዲፒ ፍሮም ዘ ሳይድ ኦፍ ዘ ኢንካም። ስለዚህ ኢን ዘ ኢንካም አፕሮች ዊ አድ ዘ ሪተርን፣ የምናገኘውን ኢንካምና ሪተርኖች በመደመር የምናገኘው ኢንካም ጂዲፒ በኢንካም አፕሮች ብለን እንወስደዋለን። እነዚህም የላንድ፣ የሌበር፣ የካፒታልና የኢንተርፕሬነር ድምሮች ይሆናሉ ማለት ነው። በእነዚህም 4 ዋና ዋና የተቀመጡ ኮምፖነንቶች፣ የመጀመሪያው ኤምፕሎይመንት ኮምፐንሴሽን ዌጅ ኦር ሳለሪ ለማን ነው? ለሌበር። ሬንት ፔመንት ፎር ላንድ፣ ኢንተረስት ኢንካም ፎር ካፒታል፣ ፕሮፊት ፔመንት ፎር ኢንተርፕሬነር። እነዚህን 4 ፋክተርስ ኦፍ ፕሮዳክሽን ኮምፐንሴሽናቸውን ስንደምር ጂዲፒ ፍሮም ዘ ሳይድ ኦፍ ኢንካም እንለዋለን ማለት ነው። በዚህ መልኩ ስንደምር የምናገኛቸው ናሽናል ኢንካም ይባላሉ። ከጂዲፒ እና ከጂኤንፒ አልፈው ናሽናል ኢንካም ይባላሉ። አግሪጌሽን ኦፍ ዘ አባቭ ሪተርንስ ቱ ፋክተር ኢንፑትስ ጊቭስ ዘ ናሽናል ኢንካም ኦፍ ዘ ኢኮኖሚ። በላንድ፣ በሌበር፣ በካፒታልና በኢንተርፕሬነር ለ4ቱ የሚሰጠው ግብረ መልስ ናሽናል ኢንካም ይባላል። ግን ቱ አራይቭ አት ጂዲፒ አለ። ጂዲፒ ላይ ለመድረስ ዊ አድ ባክ ኢንዳይሬክት ቢዝነስ ታክስ ኤንድ ዴፕሪሲዬሽን። 2 ነገሮች አሉ። ግሮስ ለመባል 2 ነገሮች እዚህ ያልተጨመሩ አሉ። ኢንዳይሬክት ቢዝነስ ታክስ እና ዴፕሪሲዬሽን። ኢንዳይሬክት ቢዝነስ ታክስ መንግስት ከነጋዴዎች እስከሚወስደው ድረስ ነጋዴዎች የሚጠቀሙበት ግን ከተጠቃሚው የሚሰበሰብ፣ ነጋዴው የተቀበለው ሲቀነስ ኮንሱመሩ የሰጠው ያቺ ዲፈረንስ ኢንዳይሬክት ቢዝነስ ታክስ ትባላለች። ወቅቱ ሲደርስ ለመንግስት የምትሰጥ። እስከዚያ ግን ናሽናል ኢንካም ኮምፖነንት ላይ ትደመራለች ግሮስ ለመባል። ዴፕሪሲዬሽን ማለት ደግሞ ለቋሚ ዕቃዎች ሲያረጁ የምናወጣው ወጪ፣ ለወደፊት ነው የምናወጣው፣ ገና ላወጣ ነው እስከምናወጣው እኛ ጋር ነው። ዘ ኮስት ኦፍ ዌር አውት ፕሮዳክትስ፣ ላረጁ ፕሮዳክቶች የምናወጣው ወጪ። ካፒታል ኮንሳምፕሽን አለዋስ ይባላል ሌላ ስሙ። እነዚህን 2 ነገሮች ስንደምራቸው ከላንድ፣ ከሌበር፣ ከካፒታል፣ ከኢንተርፕሬነር ሲደመር ኢንዳይሬክት ቢዝነስ ታክስ እና ዴፕሪሲዬሽን ግሮስ ዶሜስቲክ ፕሮዳክት አት ማርኬት ፕራይስ ይባላል። ከነዚህ ላይ ስንደማምርና ስንቀናንስ፣ ነት ፋክተር ኢንካም ስንጨምርና ስንቀንስ ጂኤንፒ ይባላል። አይቢቲን ስናወጣ፣ ኢንዳይሬክት ቢዝነስ ታክስን ስናወጣ ማርኬት ፕራይስ የነበረው ወደ ፋክተር ኮስት ይሆናል። ዴፕሪሲዬሽንን ስንቀንስ ግሮስ የነበረው ወደ ኔት ይቀየራል። ስለዚህ በኢንካም አፕሮች ናሽናል ኢንካም አካውንትን ጂዲፒን ሜዥር ስናደርግ 6 ነገሮችን እንደምራለን ማለት ነው። እነዚህም ለላንድ የምናገኘው ሬንት፣ ሌበር ዌጅ ወር ሳለሪ፣ ካፒታል ኢንተረስት፣ ኢንተርፕሬነር ፕሮፊት መካሻቸው የሚካሱበት። ከነዚህ ላይ ኢንዳይሬክት ቢዝነስ ታክስንና ዴፕሪሲዬሽንን በመጨመር ግሮስ እንለዋለን። ከግሮስ ላይ ኔት ፋክተር ኢንካም ስንጨምርበት ወይ ስንቀንስበት፣ ለምን ፖዚቲቭ ከመጣ ይጨምራል፣ ኔጌቲቭ ከመጣ ይቀንሳል፣ ግሮስ ናሽናል ፕሮዳክት ይመጣል። ከግሮስ ናሽናል ፕሮዳክት ሲቀነስ ዴፕሪሲዬሽን ኢዝ ኢኳል ቱ ነት ናሽናል ፕሮዳክት አት ማርኬት ፕራይስ ይባላል።
ነት ናሽናል ፕሮዳክት ላይ ነት ናሽናል ፕሮዳክት አት ማርኬት ፕራይስ ሲቀነስ ኢንዳይሬክት ቢዝነስ ታክስ። ስለዚህ አይቢቲንና ዲፕሪሺየሽንን አስወጣናቸው። በዚህ ጊዜ ነት ናሽናል ፕሮዳክት አት ፋክተር ኮስት ይባላል። ነት ናሽናል አት ፋክተር ኮስት ኢዝ ኢኳል ቱ ናሽናል ኢንካም ይባላል ማለት ነው። የላንድ የሌበር የካፒታል እና የኢንተርፕሬነር ግብረ መልስ ማለት ብቻ ነው። ኢንዳይሬክት ቢዝነስ ታክስንና ዲፕሪሺየሽንን አይጨምርም። ምን ሲሆን ነት ናሽናል ፕሮዳክት። ግሮስ ሲሆን ግን ሁለቱንም ይጨምራል ማለት ነው። ስለዚህ ጂዲፒን በኢንካምም በኤክስፔንዲቸርም አፕሮች ስንለካው አንድ አይነት ድምር ውጤት እናገኛለን ማለት ነው። ለምን ብንል በአንድ ብር ነጋዴ ዕቃ ቢሸጥልን ስንት ብር ላገኘ? ነጋዴው 1 ብር ላገኘ። የተሸጠለት ሰውዬ ስንት አወጣ? 1 ብር ላወጣ። ስለዚህ በኢንካምም በፕሮዳክት አፕሮችም ሆነ በኤክስፔንዲቸር አፕሮች የሀገርን ኢኮኖሚ ስንለካ አንድ አይነት ድምር እናገኛለን ማለት ነው። ወደ ሶስተኛው ሜዠርመንት አፕሮች ስንመጣ ፕሮዳክት ኦር ቫልዩ አድድ አፕሮች እንለዋለን። ፕሮዳክሽን ኦፍ ጉድስ ኤንድ ሰርቪስስ ቲፒካሊ ኢንቮልቭስ ዲስቲንክት ስቴጅስ። ለአንድ አካል አውትፑት ነው የምንለው፣ ለሌላው አካል ኢንፑት ይሆናል። ስለዚህ አንዳንድ ፕሮዳክቶች የተለየ የሆነ የራሳቸው ስቴጅ ይወስዳሉ። ኢች ስቴጅ ኢንቮልቭስ ሰፓሬት ማርኬት ትራንዛክሽን ኤንድ ዘይ ፎሎው ኢንካምስ። አንደር ዚስ ኬዝስ GDP can be estimated by calculating the value added at each stage of production. ይችን ፖይንት ነው የምትይዙልኝ። ከስሙ እንደምንመለከተው value added at each stage of production። ለምሳሌ አንድ ገበሬ ጥጥ ቢያመርት ጥጡን ለፈታይ ቢሰጥ፣ ከፈታይ ለልብስ አምራች ቢሸጥ፣ ልብስ አምራቹ ለጠቅላላ ለዌርሃውስ ቢሸጥ፣ ዌርሃውሱ ለሪቴል ቢሸጥ፣ ብዙ ስቴፖች አሉ። በዚህ ጊዜ በእያንዳንዱ ስር ያሉትን ነገር ብንደምር ዳብል ካውንቲንግ የሚባል ፕሮብሌም ያመጣብናል። ስለዚህ በእያንዳንዱ ስቴፕ ምን ያህል አዲስ ነገር ተጨመረ የሚለውን እንመልከት። በዚህ ኤግዛምፕል ከዚህ በፊት value addition at each given stage is the difference between the price of goods and the price of the intermediate inputs። ለኢንተርሜዲየት ጉዶች የምናወጣውንና ለፋይናል ጉዶች የምናወጣውን ስናቀናንስ የምናገኘው ከየትኛው? ከፕራይስ ኦፍ ፋይናል ጉዶች የፕራይስ ኦፍ ኢንተርሜዲየት ጉዶችን ኢንፑቶችን ስንቀንስ የምናገኘው ውጤት ቫልዩ አዲሽን አት ጊቨን ስቴጅ ኦፍ ፕሮዳክሽን እንለዋለን። ይህም ማለት በተዘዋዋሪ ዘ ሰም ኦፍ ቫልዩ አድድ አት ኢች ስቴጅ ኦፍ ፕሮዳክሽን ማለት ነው። ይህንን ለምሳሌ እንመልከት። ራው ከተን አንድ ገበሬ ያመረተውና 50 ብር ላገኘበት። እዚህ ላይ የተገኘው ገንዘብ 50። ለክሎዝ ኢንዱስትሪ ሸጠው በ80 ብር። እሱ ያን ነገር እዛ ደረጃ ለማድረስ 50 ብር አውጥቶበታል። 50 ያወጣበትን በስንት ሸጠው? በ80 ቢሸጠው ድሮ 50 ብር አውጥቷል። ዛሬ አዲሽናል 30 ብር ላገኘ። ሉካቴል በ80 ብር የነበረውን ለቲሸርት ኢንዱስትሪ ሸጠውና የቲሸርት ኢንዱስትሪው በ100 ብር ሸጠው። ከ80 ወደ 20 ወደ 100 በስንት ጨመረ? በ20 አዲሽናል 20። የመጀመሪያው ላይ 50 ተገኘ። ከ50 ወደ 80 አዲሽናል 30 ተገኘ። ከ80 ወደ 100 አዲሽናል 20 ተገኘ። ቫልዩ አድድ አት ኢች ስቴጅ ኦፍ ፕሮዳክሽን ማለት ከራው ከተን ወደ ክሎዝ፣ ከክሎዝ ወደ ሸርት የተቀያየሩበትን ዋጋ ስንደምራቸው ይችን በቀይ የተጻፈችውን 100 ዊ ካን ቴክ አዝ ኤ ቫልዩ ኦፍ ጂዲፒ ብለን እንወስዳለን። ወይንም ደግሞ እዚህኛው ስንመጣ ዘ ፕራይስ ኦፍ ዘ ፋይናል አውትፑት፣ ቲሸርቱ በስንት ዋጋ ተሸጠ? በ100 ብር። ከላይ ያሉትን ዋጋዎች ትተን 100ን ብቻ ከወሰድን ዛት ኢዝ ኮንሲደርድ አዝ ዘ ቫልዩ ኦፍ ጂዲፒ። ግን ራው ከተኑን በ50 ሸጠ፣ ክሎዙን በ80 ሸጠ፣ ሸርት ኢንዱስትሪው በ100 ሸጠ። 100 ሲደመር 80 ሲደመር 50 230 መጣ። 230 ብንደምር ዛት ኢዝ ኮንሲደርድ አዝ ዳብል ካውንቲንግ እንለዋለን። 80 ሆኖ የሚቆጠረው 50ዋን መጀመሪያ የገዛንበትን ወጪ ስናወጣት ነው። ከዜሮ አይደለም 80 ያገኘው። 80 ያገኘው መጀመሪያ በ50 ብር የገዛው ዕቃ ላይ ነው። እሱ ያተረፋት በመካከል የተገኘችው ቫልዩ አዷ 30 ትሆናለች ማለት ነው። ወይንም ደግሞ ይህንን ካልኩሌት ለማድረግ ዘ ዲፈረንስ ቢትዊን ዘ ፕራይስ ኦፍ ፋይናል ጉድ ኤንድ ዘ ፕራይስ ኦፍ ኢንተርሜዲየት ጉዶችን እንውሰድ በተባባልነው መሰረት ኮስት ኦፍ ኢንፑት 0 50 80 የነዚህ ድምር ስንት ይመጣል? 130። ኮስት ኦፍ ፕራይስ ኦፍ አውትፑት ስንደምረው 230 ሲቀነስ 130 እዚህ ኳልቱ 100። ስለዚህ in order to compute the country's GDP and GNP by using product approach we can take the value added at each stages of production የሚለውን እንይዛለን ማለት ነው። ይህንን ካል
circular flow of income and GDP ምን ይመስላል? In any economy, we have a continuous circulation of production, income generation and expenditure involving different sectors of the economy. በማንኛውም ኢኮኖሚ ኢንካም ስናገኝ ኤክስፔንዲቸር ስናወጣ ፕሮዳክሽን የራሳቸው የሆነ ኮንቲኒየስ የማያቋርጥ ሰርኩሌሽን አለ። ለአንደኛው ለኤክስፔንዲቸር ኦፍ ዋን ኤጀንት ሉካቲር የአንደኛው ኤክስፔንዲቸር የሆነ ለሌላኛው ኢንካም ሆኖ ያገለግላል። ለምሳሌ ቅድም እንዳልኳችሁ ሱቅ ሂዳችሁ ደብተር ብትገዙ 50 ብር ለደብተር ብታወጡ ስንት አወጣችሁ? በኤክስፔንዲቸር 50 ኤክስፔንዲቸር አወጣችሁ። ባለሱቁ ስንት አገኘ? ኢንካም 50። ስለዚህ በማንኛውም አፕሮች whether it is product approach, income approach or expenditure approach የመጨረሻ ቫልዩ አንድ አይነት ይሆናል ማለት ነው። therefore aggregating all spendings on current final goods is equal to aggregating or all relevant incomes. በኤክስፔንዲቸርም አፕሮች ሆነ በኢንካም አፕሮች ተጠቅማችሁ የሀገራችንን ኢኮኖሚ በምትደምሩ ጊዜ የሚገኘው ውጤት ለአንደኛው ወጪ የሆነው ለአንደኛው ገቢ ስለሚሆን አንድ አይነት ውጤት ነው ማለት ነው። ስለዚህ የዛሬው ሌሰናችን ይህንን ይመስላል። ይህንን ለማጠናከር ሁለት ጥያቄዎች አዘጋጅተናል። እነዚህን ጥያቄዎች እንይ። የመጀመሪያው ጥያቄ ናሽናል ኢንካም አካውንት እንድትገነዘቡት the sale of second hand good is not included in GDP because ሰከንድ ሃንድ ፕሮዳክትን ብትገዙ ለሀገር ጂዲፒ አይቆጠርም። እውነት ነው። ለምን? ጥያቄው ይህ ነው የሚለው። የመጀመሪያው ሰከንድ ሃንድ ፕሮዳክትን ስትገዙ ለሀገር ኢኮኖሚ አይካተትም። ኢትስ ኖት ኢንክሉድድ ኢን ጂዲፒ። ዋይ? ኤ ዚስ ጉድስ ሃቭ ኤ ሾርት ላይፍ። አናውቅም። ረዥም ጊዜ ይኑረው አጭር ጊዜ ይጥቀም አናቅም። አይመለከተንም። ይህ ማለት ነው። ዘ ጉድስ አር አቬይላብል አት ቺፐር ሬት። በምን እናውቃለን? በውድስ ቢሸጥልን። ዚስ ጉድስ አር ሌስ ዩዝፉል። ዝቅተኛ ጥቅም ስላለው ስለዚህ አይደለም ለሀገር ኢኮኖሚ የማይካተተው። the sale of second hand good is not included in GDP because it is not current year production. ተመልከቱ እዚህ ላይ የዚህ ዓመት ፕሮዳክት አይደለም ስንል በኢኮኖሚክስ በዚች ፖርሽን ዛሬ ሽጣችሁ ነገ ሰከንድ ሃንድ ብትሸጡት፣ ለምሳሌ ከሁለት ቀን በፊት አንድ ዕቃ ገዝታችሁ ዛሬ ለሌላ አካል ብትሸጡት ሰከንድ ሃንድ ፕሮዳክት ይባላል። ቢኮዝ ይህ ፕሮዳክት አንድ ጊዜ የመጀመሪያ ስትገዙት ተቆጥሯል። በዛ ጊዜ ስለተቆጠረ ለዚህኛው አሁን ላለንበት ዳብል ካውንቲንግ ፕሮብሌምን ያመጣል። አንድ ጊዜ ብቻ ነው አንድ ፕሮዳክት ተመርቶ ሲወጣ ከፋብሪካው ሲወጣ አንድ ጊዜ ተቆጥሯል። ሁለተኛ ስትሸጡት ሶስተኛ ለሌላ ሰው አሳልፋችሁ ስትሸጡ ቢቆጠር ዛት ክሬትስ ዘ ፕሮብሌም ኦፍ ዳብል ካውንቲንግ የሚባል ፕሮብሌም ያመጣብናል። ስለዚህ ሰከንድ ሃንድ ፕሮዳክት ኢዝ ኖት ኢንክሉድድ ኢን ጂዲፒ ቢኮዝ ኢት ኢዝ ኖት ከረንት ይር ፕሮዳክሽን የሚለውን መልስ እንይዛለን። ዲ ማለት ነው። ወደ ሁለተኛው ጥያቄ ስንመጣ ኦል ኦፍ ዘ ፎሎዊንግ አር ኢንክሉድድ ኢን ዘ ኮምፒውቴሽን ኦፍ ናሽናል ኢንካም ኤክሴፕት ከዚህ ስር የተዘረዘሩት ጠቅላላ ናሽናል ኢንካምን ላይ ይካተታሉ። ኤክሴፕት ዋን አለ ሬንታል ኢንካም፣ ኤ ቢ ኮምፐንሴሽን ኦፍ ኢምፕሎይ፣ ሲ ኢንተረስት ኢንካም፣ ዲ ኢንዳይሬክት ቢዝነስ ታክስ፣ ኢ ነን ኦፍ ዘ አባቭ። ሁሉም ይካተታሉ ኤክሴፕት ዲ። ኮንፊውዝ እንዳትሆኑ። ጂዲፒ ላይ ኢዝ ኢኳል ቱ ኮምፐንሴሽን ኦር ሳለሪ ኮምፐንሴሽን ኦፍ ኢምፕሎይ ሲደመር ሬንት ሲደመር ኢንተረስት ሲደመር ፕሮፊት ሲደመር ኢንዳይሬክት ቢዝነስ ታክስ ሲደመር ዴፕሪሲዬሽን ብለናል። እዚህ ላይ ጂዲፒ ፕላስ ኦር ማይነስ ነት ፋክተር ኢንካም ኢዝ ኢኳል ቱ ግሮስ ያደርገዋል። ግሮስ ናሽናል ፕሮዳክት አት ማርኬት ፕራይስ። ግሮስ ናሽናል የተባለው ነት ፋክተር ኢንካም ከውጭ የሚመጣው የተቀበልነው ሲቀነስ የሰጠናቸው ፖዚቲቭ ወይንም ኔጌቲቭ ይመጣል። ጂኤንፒ ያደርገዋል። ጂኤንፒ አት ማርኬት ፕራይስ እነዚህ የስድስቱ ድምር ጂኤንፒ ከሆነ አት ማርኬት ፕራይስ ሲቀነስ ዴፕሪሲዬሽን ስንቀንስ እዚች ያለችውን ያከበብኳትን ዴፕሪሲዬሽን እንቀነስኳት። እዚች ስትቀነስ ነት ናሽናል ፕሮዳክት አት ማርኬት ፕራይስ ይሆናል። ነት ናሽናል ፕሮዳክት አት ማርኬት ፕራይስ ሲቀነስ ኢንዳይሬክት ቢዝነስ ታክስ ወቅቱ ሲደርስ መንግስት ታክስን ወሰደው ኢዝ ኢኳል ቱ ነት ናሽናል ፕሮዳክት አት ፋክተር ኮስት። ሃው መኒ ፋክተር ኦፍ ፕሮዳክሽን ኢዝ ዜር? በዓለማችን ላይ ላንድ፣ ሌበር፣ ካፒታል እና ኢንተርፕሬነር የሚባሉ 4 ፋክተርስ ኦፍ ፕሮዳክሽን አሉ። ሳለሪ፣ ሬንት፣ ኢንተረስት እና ፕሮፊት ብቻ የሚያገኙ አካሎች የምን የፋክተርስ ኦፍ ፕሮዳክሽን ኮምፐንሴሽን። ዚስ ኢዝ ኦልሶ ናውን አስ ናሽናል ኢንካም። ስለዚህ ኢንዳይሬክት ቢዝነስ ታክስ ግሮስ ዶሜስቲክ ፕሮዳክት ላይ ይካተታል ጂዲፒ ላይ በት ኖት ናሽናል ኢንካም። ናሽናል ኢንካም ኢዝ ኢኳል ቱ ነት ናሽናል ፕሮዳክት አት ፋክተር ኮስት። ስለዚህ ሁለተኛው መልሳችን ሁሉም
ሬንት ይካተታል። ኮምፐንሴሽን ኦፍ ኢምፕሎይ ሳለሪ ኦር ዌጅ ይካተታል። ኢንተረስት ኢንካም ይካተታል። ኢንዳይሬክት ቢዝነስ ታክስ ኢዝ ኖት ኢንክሉድድ ኢን ናሽናል ኢንካም። ለሁለተኛው መልሳችን ዲ ይሆናል። በሚቀጥለው ሌሰን እስከምንገናኝ መልካም ቆይታ። ቴንክ ዩ